ሰበር ያልተጠበቀ ዜና የምርጫ ድምጽ መስጠት ከተጀመረ በኋላ በጸጥታ ችግር ምክንያት ምርጫ መቋረጡ ተሰማ። ጎጎት ፓርቲ በወልቂጤ ታዛቢዎቻችን ተደብድቧል በሚል ምርጫው እንዲቆም ቢጠይቅም በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የምር ነው እንደ ከቤት እናትወጥ የተባለው መገናኛ እንደዚህ እግዚአብሔር ምስክሬ ነው። ይሄ ለከተማ ይሄ ባዶ ህይወቱ ሊያልፍ ያለ ግለሰብ ሳልመርጥ አልሞትም ብሎ ሊመርጥ መምጣቱ ተገልጿል። እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ምርጫ ለማደናቀፍ የተዘሩ በመቶዎች የሚቆጠሩ ቦምቦችንም ስንለቅም አርፍደናል ሲሉ ገልጸዋል። የአማራና ኦሮሚያ ክልል ፕሬዝዳንቶችም የዲሞክራሲ ዘመን በይፋ ተረጋገጠ እንኳን ደስ ያላችሁ ሲሉ ተናግረዋል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሀገራችን ኢትዮጵያ ያካሄደችውን የዛሬውን ምርጫ አስመልክቶ እንግዲህ ብዙዎችን እያነጋገረ የሚገኙ ዜናዎችን እየሰማን ነው የምንገኘው። እነዚህን ጉዳዮች ማለት እንግዲህ ከ140 በላይ የሚሆኑ የምርጫ ጣቢያዎች ለምርጫ ክፍት ከሆኑ በኋላ በተነሳ ችግር እንግዲህ ወደ ህዝቡ የሰማን ነው የምንገኘው። ምን የተፈጠረው የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ የሚኒስትር ሚዲያዎች ዘገባ እንግዲህ ብዙዎችን እያነጋገረና እያስገረመ ይገኛል። እሱን የምንመለከት ነው የሚሆነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመራጩ ተመራጭ ያሳስበኛል ብለዋል። ምን ለማለት ፈልገው ነው የሚለው ነገር የማስመለከታችሁ ነው የሚሆነው። እነዚህን የመሳሰሉ ምርጫ የተመለከቱ ብዙ ቪዲዮዎች አሉ። እነሱን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ አንድ ያልጠይቃችሁናል። ይሄን ቪዲዮ ልጀምር። እሱ ጥያቄ ምንድነው? እዚህ ጋር እንደምትመለከቱት እንግዲህ በዛሬው ምርጫ ላይ ወታደሮች ወይ ደግሞ የሀገር መከላከያ ሰራዊት ፖሊሶች ሲሳተፉ እንመለከታለን እና ይሄ ነገር ይቻላል ወይ? ይሄ የሆነ የሚገኘው እንግዲህ በአማራ ክልል ይመስላል። ባልሳት እንግዲህ ባለኝ መረጃ መሰረት በአማራ ክልል ነው እንግዲህ የሀገር መከላከያ ሰራዊት ምርጫ ያከናወነ የሚገኘው ወይ ደግሞ እየመረጠ የሚገኘው እና ጥያቄ ምንድነው ስለማላቅ ነው ፐርሰናሊ ይቻላል ወይ መከላከያ ወይ ደግሞ የፖሊስ አካላት ምርጫ መምረጥ ይችላሉ ወይ? መምረጥ የሚችል ከሆነ መብት አለው ወይ? የፈለገውን መርጦ የመምረጥ መብት አለው ወይ? ምክንያቱም አሁን ላይ የሚገኘው የሀገር መከላከያ ሰራዊት በብልጽግና ፓርቲ ነው የሚመራው ደግሞ በጀት የሚያገኘው ደሞዝ የሚያገኘው ከዛ ነው። ሰው ከብልጽግና ውጪ መምረጥ ይችላል ወይ? መብት አለው እንደዛ ማድረግ የሚችል ከሆነ ገና ከጀምሩ ምርጫ መምረጥ ይችላል ወይ የሚለው ነገር ሐሳባችሁን በኮሜንት ላይ አስቀምጡልኝ የምታውቁ ካላችሁ። ምክንያቱም በዚህ ጋር እንደምትመለከቱት እንግዲህ በተለያዩ ቦታዎች ላይ ዛሬ የሀገር መከላከያ ሰራዊቶች እንግዲህ ምርጫን ሲያከናውኑ ደግሞ ሲመርጡ እያየን ነበርንና እኔ እስከ መቅበረስ እንግዲህ መከላከያ የሀገር የህዝብ ነው እንጂ መከላከያ የህዝብ ነው የሚወክለው እንጂ እዛ ሄዶ እንደፈለገ የፈለገን ፓርቲ መርጦ መምረጥ አንደኛ አይችልም። ቅድም ባልኳችሁ ምክንያት ኦኬ ብልጽግና ያስተዳደረ ብልጽግና የከፈለው ሄዶ ያፓን ሊመርጥ አይችልም። ሄዶ ኢዜማን ሊመርጥ አይችልም። ኦኬ ገና ከጀምሩ ይቻላል የሚል ነገር አለና የእናንተን ሐሳብ በኮሜንት ላይ አስቀምጡልኝ። ይሄም እንግዲህ ብዙዎችን እያነጋገረ ከሚገኙ ጉዳዮች ማለት እንግዲህ አንዱ ነው። በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ኢትዮጵያን ኢንሳይደር እንደዘገበው በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉ ቦርዱ ገልጿል። ቦርዱ ይህን ያስታወቀው ዛሬ ሰኞ ግንቦት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን 7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። ለሰማችሁ እንግዲህ ምርጫ ቦርድ እንዳስተላለፈው ከሆነ ምርጫ ለማከናወን መጀመሪያ ይቻላል ተብለው በምርጫ ጣቢያዎች ውስጥ ተቆጥሮ የነበሩ ከ145 ወይ ደግሞ ከ140 በላይ የሚሆኑ የምርጫ ጣቢያዎች እንግዲህ ማስመረጥ ከጀመሩ በኋላ በተነሳ ችግር ወይ ደግሞ በዛው አካባቢ የተፈጠረ ችግር ምርጫ ማከናወን እንዳልቻሉ እና እንደተቋረጠ ነው ይዘው የወጣ ሰው ምርጫ ተጀምሮ የተቋረጠባቸው ቦታዎች አሉ። ጉጉት ፓርቲ ደግሞ ይሄን ብሏል። ጉጉት ፓርቲ በወልቂጤ ታዛቢዎቻችን ተደብድቧል በሚል ምርጫው እንዲቆም ቢጠይቅም የምርጫ ቦርድ አስተባባሪዎች ግን ማጣራት አድርገን ምንም ችግር አላገኘንም ብለዋል። ፓርቲው ሞተር ተነጥቀናል ሲል ቦርዱ ደግሞ መረጃው ሐሰት ነው እያለ ይገኛል። እንደሰማችሁት እንግዲህ ጉጉት ፓርቲ በተለይ ወደ ስልጤ አካባቢ መሰለኝ እንግዲህ ወደ ወልቂጤ ይመስለኛል የሚወዳደሩትና ይሄ ፓርቲ እንግዲህ በገዢው ፓርቲ ጫና ተደርጎብናል፣ ተመራጮቻችን ደግሞ እጩዎቻችን ተደብድበዋልና እንደዚሁም ደግሞ አንድ ግለሰብ ከ3 ከ4 በላይ የምርጫ ካርዶችን ይዞ እየመረጠ ነበር የሚል ነገር ሲያነሳ መረጃ ይዘው ወይ ደግሞ እንደዚህ ነገር መረጃ ይዘው ወጥቷል። በዚህ መንገድ እንዳሰማችሁም እንግዲህ ተደብድበናል፣ ተነጥቀናል ዕቃችንን ብሎ እንግዲህ መረጃ ይዘው ወጥቷል። ሰው የዛሬው ምርጫ በዚህ መንገድ ነው የተከናወነ የሚገኘው። ነገራችን ላይ በአዲስ አበባ ሙሉ መንገድ ተመልከቱ። ይሄ የምር ነው እንደ ከቤት እናትወጥ የተባለው መገናኛ እንደዚህ እግዚአብሔር ምስክሬ ነው። ይሄ ለከተማ ይሄ ባዶ አረብማ ቤቴ ልመለስ ወደ ቤት
እንዳያችሁ ነው እንግዲህ አዲስ አበባ በዚህ እጭ ብላ ነው የዋለችው። ለመናገር እኛ አካባቢ እንደዚሁ ነውና ሙሉ ለሙሉ ጭጭ ተብሎ ነው የተባለው። ምንም ሰው እንቅስቃሴ ሲያደርግ አልነበረም። አላቅም እንግዲህ ለምን እንደሆነ ነገር ግን ሰላማዊ ምርጫ ነው የተባለ የሚገኘውና ኢንዌስ በዚህ መንገድ ሰዎችም ከቤት ሲወጡ አልነበረም። ከዛ በተጨማሪ ደግሞ ብዙዎችን እያነጋገረ የሚገኘው የሚኒስትሪ ሚዲያዎች ዘገባ ነው። ቅድም እንዳልኳችሁ ልትወልድ 1 ሰዓት የቀራት ሴትዮ መታመረጠች። ከወልደች 20 ደቂቃ ሆና ሴትዮ መታመረጠች። ለሞት ሰዓታት የቀሩት ሰውዬ መጥቶ መረጠ። የቀራቸው ከመቃብር ተነስተው መጥቶ መረጠ የሚል ብቻ ነው። ሬሳ ቤት አስቀምጠው መጥቶ መረጡ። ልጇ የሞተባት እናት መታመረጠች የሚሉ ዜናዎችን እንግዲህ ሚኒስትሪ ሚዲያዎቻችን በተለይ ኢቲቪ እና ፋና ዛሬ ቀኑን ሙሉ ሲዘግቡ ያሉት ይሄንን ነው። እንትና የሆነ አካል መጥቶ እጅ የሌለው አካል መጥቶ መረጠ። ሜቢ እጁን ያጠበረው ቢባል በጦርነት ነው የሚሆነው። እግር የሌለው አካል መጥቶ መረጠ የተባለ እንግዲህ የተዘገበው ነው የባለው እና ይሄን ብዙዎችን እያነጋገረ ነው የባለው። እንግዲህ እስቲ ለማየት እንሞክር። ዛሬ ሜይንስትሪም ሚዲያዎች ምርጫውን በተመለከተ አስገራሚ ጉዳዮችን እያሳዩን ይገኛሉ። ጥቂቶቹን ልንገራችሁ። የመጀመሪያው ኢቢሲ ነው። የመቱ ከተማ ነዋሪዋ መምህርት ኮኬት ተመስገን ልጇን ከወለደች ከ2 ሰዓት በኋላ ድምፅ ሰጥታለች። የልጇንም ስም ፊለኖ ብለዋለች። ፊለኖ የአፋን ኦሮሞ ስም ሲሆን ትርጉሙም ምርጫ ማለት ነው በማለት ዘግቧል። በምጥ ስሜት ውስጥ ሆነው በአምቡላንስ ምርጫ ጣቢያ በመገኘት ድምፃቸውን ስለሰጡት የከሚሴዋ እናት ጽናትም አሳይተውናል። ፋና በበኩሉ ዘንድሮ ለመጀመሪያ ጊዜ መምረጥ የቻሉትን የደብረ ሲናዋን አካል ጉዳተኛ አስተዋውቆናል። ከዚህም ባለፈ ቤተሰቡ የ10 ዓመት ታዳጊ ልጅ በሞት በማጣታቸው ትልቅ ሐዘን ላይ ቢሆኑም ከምንም በላይ ሀገር ትበልጣለች በሚል ጽኑ አቋም ወደ ምርጫ ጣቢያ አምርተው ድምፃቸውን የሰጡትን ቤተሰብ አስቃኝቶናል። አረ ፋና ቴሌቪዥኖች ዛሬ ቀኔን ያሳምሩት የምርጫ ዜና እግዚአብሔር ህመሟን ተቋቁማ ድምጽ የሰጠችው እናት ይላል። ከዛ ትንሽ ዝቅ ስትሉ ማለት ነው እየመረጠች ምጧ የመጣባት ልጇን አዝላ ድምጿን ልትሰጥ የመጣችው እናት እግዚአብሔርን በእርግጠኝነት ከሰዓት ማለት ነው ከነ ተርዚ ነው ድምጽ ሊሰጥ የመጣ ወጣት ይላል። ነቅሎ የመጣ የለም ነቅሎ ሊመርጥ የመጣ የለም። ማረምን ተፈልጉ ነቅሎ ይመጣጣቱ። የዘንድሮ ምርጫ በሚመለከት ሰበርና አነጋጋሪ ዜናዎች እየተሰሙ ይገኛሉ። ህይወቱ ሊያልፍ ያለ ግለሰብ ሳልመርጥ አልሞትም ብሎ ሊመርጥ መምጣቱ ተገልጿል። እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ምርጫ ለማደናቀፍ የተዘሩ በመቶዎች የሚቆጠሩ ቦምቦችንም ስንለቅም አርፍደናል ሲሉ ገልጸዋል። የአማራና ኦሮሚያ ክልል ፕሬዝዳንቶችም የዲሞክራሲ ዘመን በይፋ ተረጋገጠ እንኳን ደስ ያላችሁ ሲሉ ተናግረዋል። በሌላ በኩል በሰሜን ሸዋ 7 የቤተሰብ አባላት የልጃቸውን አስከሬን በቤታቸው አስቀምጠው ምርጫው ይበልጥብናል ብለው ድምጽ መስጠታቸው ተገልጿል። በሌላ ቦታ ደግሞ አንዲት እናት እየመረጠች ምጧ መምጣቱ ተሰምቷል። በአማራ ክልል ግን በጸጥታ ምክንያት በ8 ክልሎች ምርጫ የተሰረዘ ሲሆን ደጋፊዎች ሂደቱን የዲሞክራሲ ማረጋገጫ ሲሉ፣ ተቃዋሚዎች ደግሞ የውሸት ምርጫ በማለት ተችተውታል። እንደሰማሁሽ እንግዲህ በዚህ መንገድ በጣም አስቀኝ የሆኑ ዜናዎች ሲወጡ ነበርና ይሄ ዜና እውነት ከሆነ እሰየው የሚያስብል ነው፣ የሚያስገርም የሚያስደንቅ ነው፣ ደስ የሚል ነው። ግን በዚህ መንገድ ፈጠራ ያወራችሁ ከሆነ እውነት ለመናገር የጋዜጠኞችን ስነ ምግባር ደግሞ ጋዜጠኝነትን ሞራል በጣም ዝቅ የሚያደርግ ነውና አላቅም። እንግዲህ እዚህ ያን የምትመለከቱት ሁሌ ምርጫ ሲደረግ እንደዚህ ዜና ይዘገባል። ትዝ የሚላችሁ ከሆነ ከሰዓት በፊትም ተመሳሳይ ዜና ሲዘገብ ነበር። የተለያየ መረጠች ምጧ መጣ ወልዳ ልጇን ብርቱ ሳይቆረጥ መታመረጠች የሚልም አይታጣምና እንደሰማሁት እንግዲህ በዚህ መንገድ ብዙዎችን እያነጋገረ እያሳቀ ይገኛል። እንግዲህ ብዙዎች ከምርጫው ይልቅ እሱ ላይ ትኩረት አድርገው ነው የሚገቡትና እናንተ ያያችሁትና የተባለን ወይ ደግሞ የምታውቁት ካለ ኮሜንት ላይ አስቀምጡልኝ። እንግዲህ ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው ምርጫ። ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ
አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። በዚህ ምርጫ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ንግግር አድርጓል። በዛ ንግግራቸው ማለት እንግዲህ እኔ የሚያሳስበኝ ደግሞ ማዝ ነው ለመራጩ ሳይሆን ለተመራጩ ነው የሚል ነገር አንስተዋልና ሰው ተመራጩ ብዙ ነገር ይጠብቀዋል የሚል ነገር ለማንሳት ፈልጎ ይመስለኛል። በዚህ ጉዳይ ብዙ ሀሳባቸውን ሰጥተዋል። ይህ ምርጫም እንግዲህ የስሙላ የውሸት ምርጫ ነው የሚሉ ብዙዎችም አሉ። እናንተ ሀሳባችሁን አስቀምጡልኝ። ለማየት እንሞክር። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው እላለሁ። አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጅ እቃወማለሁ የሚል ካለም ችግር የለውም። እሺ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩኝ። 1/3 ይሆናል። ሰላም ጤና ይስጥልኝ። ከዕለቱ ዜና ጋር አብይ አህመድ ነኝ። ዓለምን ያስደነቀው
ፍትሃዊ ምርጫ እየተካሄደ ነው። ለዝርዝሩ አብይ አህመድ ቀድሞው ጠቅላይ ሚኒስትሩ ቃል በገቡት መሰረት ፍትሃዊ ሁሉን ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን ነው በጣም ሰላም ነኝ። ዛሬ እንግዲህ እንደ መግቢያ ይሄንን ቪዲዮ ተጠቅሜያለሁ። ዛሬ ግንቦት 24 ነው። ክርስትና እምነት ለሆናችሁ በሙሉ እንኳን ለጾመ ሐዋርያት በሰላም አደረሳችሁ ማለት እፈልጋለሁ። በብልጽግናዎች ዘንድ ደግሞ ዛሬ ኢትዮጵያ እየመረጠች ነው ተብሏል። በብልጽግናዎች ስትሆን ባይ ዲፎልት ኢትዮጵያ ማለት አብይ አህመድ ነው። አብይ አህመድ ብዙ ጊዜ ኢትዮጵያን መንካት አይቻልም ሲል ራሱን እንደሆነ አድርጎ ነው የሚገልጸው። ነገር ግን በዘመናት ደግሞ ሀገረ መንግስትን መስረታ እንደኖረች ሀገር እንደ አብይ አህመድ ዘመን ኢትዮጵያ የተዋረደችበት ዘመን የለም። እውነት እንደዚህ አይነት ችግርም ይገጥመናል ብለንም እኔ አስቤም አላቅም። ከነበርንበት ካደግንበትም ወደዚህ የቁልቁለት ጉዞ ተንደረደራለን ብዬ አስቤ አላቅም። ዞሮ ዞሮ ኢትዮጵያ እየመረጠች ነው ብሏል። የአብይ አህመድ ምርጫ ደግሞ ምን ይመስላል ስንል ከብልጽግና ምስረታ ጀምሮ ህግና ደንብን ያላከበረ ስርዓትን ያላከበረ ባንዱ ህዝባችን እየተደራረበ ይህን ጉዳይ ቁጭ ብሎ ለመተቸት ለማየት ለመገምገም እድሉን ስላላገኘ እንጂ ብልጽግና ከምስረታው ጀምሮ መሰረታዊ ችግር ያለበት ነው። አንደኛ ምስረታው ላይ ራሱ ምርጫ ቦርድ የሚባለው ያው በሀገራችን ላይ እስከለተኑ እንኳን የማያሟላ የምርጫ ቦርድ የሚባል አለ። ነገር ግን የህዝባችንን ሞትም ከሚደብቁ ጉዳዮች አንዱ የፌክ የሆነ ኢንስቲትዩሽን በተለይ በእኛ ሀገር ላይ የምርጫ ቦርድ የሚባለው ነው። እሱም እንኳን ባልተገኘበት ነው ብልጽግና ራሱን ከኢህአዴግ ወደ ብልጽግና ራሱን ሲቀይር ጉባኤም ያላካሄድም አካሄዱም ትክክልም አይደለም። እንደምታዩት አብይ አህመድ ብልጽግና የሚባለውን ፓርቲ ሲመሰርት መራጭም ቸርማንም ሆኖ ነው ያስመረጠው። ሲጠቆምም 3 ሰው ነው የተጠቆመው ቀጥታ። እንዲያው እኔ በማቀው እንኳን ሰው ሲመረጥ የአንድ አካባቢ አንድ ስራ ኃላፊ ወይም ቮት የሚደረግባቸው ማህበራት ሊሆኑ ይችላሉ። ሰዎች ቮት ሲደረግ መጀመሪያ ቸርማኖች ነው የሚመረጡት፣ አስመራጮች ይመረጣሉ። አስመራጮች ከተመረጡ በኋላ አስመራጮች ላይ ራሱ አስመራጮች ሲመረጡ ውሳኔ ያለው አስመራጮች በቀጥታ ይለፉ ተወዳድረው ይለፉ ይባላል። ራሱ አስመራጮችን እንኳን ለመምረጥ አስመራጮች ከተመረጡ በኋላ በቀጥታ ምን ይችላል ኦዲየንሱ አይ ሁለቱ የሚያስፈልግ ከሆነ 4 ይጠቆም ይባላል። አራቱ ተወዳድረው ሁለቱ ይለፍ ሊባል ይችላል። ኖ ቸርማኖች ወይም አስመራጮች ቀጥታ ማለፍ ይችላሉ ሊል ይችላል። ነገር ግን ቸርማኖቹ ወይም አስመራጮቹ ከተመረጡ በኋላ ዋና የሚመረጠውን አካል ለመምረጥ ግን ቢያንስ ከሚፈልገው ደብል ተደርጎ መመረጥ አለበት። ለምሳሌ 3 የሚፈልግ ከሆነ 6 መሆን አለበት። 2 የሚፈልግ ከሆነ 4 መሆን አለበት። ምክንያቱም ኮምፒቲሽን ነው። ከነዛ መሃል ላይ ደግሞ ቤተር የሆነውን ቤስት የሆነውን መርጦ ለማስቀመጥ ቤተሩን ማወዳደር ግድ ይላል ማለት ነው። እሱን በሚሆንበት ጉዳይ ላይ ያው ምርጫ ትንሽም ትልቅም ቢሆን በዚህ መልክ ምርጫዎችን አካሄዶ ማወዳደር እንደሚቻል ነው እኔ ከማቀውም እንደው ያለኝ ኤክስፒሪየንስ ራሱ ስለ ምርጫ ኤክስፒሪየንስ ሁልጊዜ ማሰብ ከፈለኩ። ነገር ግን አብይ አህመድ እዚህ ላይ ታስታውሱ እንደሆነ ብልጽግና ላይ ጉባኤ ብሎ ይሁን ምን ይሁን ብቻ ባዘጋጀበት ሊቀመንበር ሆኖ ለመመረጥ 3 ሰው ጠቁሙ ይላል። 1 ሰው መጠቁም ይችላል 3ቱን ይላል። በጣም በሚገርም ሁኔታ ቸርማን ሆኖ ያስመረጠው ራሱ ነው። አብይ አህመድ ምትሉ ይላል። አብይ አህመድ ብለው ይጠቁማሉ። አብይ አህመድ አለ 4 ዓመት መርቷን ይበቃዋል ምትሉ ብሎ ደግሞ ልክ እንደ ኤልሞ ራሱን በራሱ እንደገና ሌላ አካል መስሎ ይቀርባል እዚሁ ላይ። በሁለተኛ ደረጃ ደግሞ እጩ ነው የሚለው እጩ ነው። ከዛ በኋላ አብይ አህመድ ተብሎ በእጩነት ቀረበ። ይህ ሰውዬ ለአመታት ለ5 ዓመት ለ6 ዓመት ይህን ጉባኤ ካካሄደ በኋላ ቪዲዮ ላይ እንዳስገባውላችሁ ካንዲዴት ሆኖ ነው የቀጠለው። በካንዲዴትነት ሰው በእጩነት ቋሚ ሆኖ ሊመራ አይችልም። ከእጩነት ወደ ቋሚነት መሸጋገር አለበት። ነገር ግን እጩ ሆኖ ነው የተቀመጠው።
ራሱ አስመራጭ ራሱ መራጭ ነው የሆነው። አሁንም ደግሞ ምርጫ በሚለው ሁኔታ ላይ ደግሞ እንደዚሁ በምታዩት ሀገራችን ወደ ምስቅልቅል ውስጥ ከተው ታስገቧት በኋላ ቀልድ በቀልድ ሆኖ ውሏል። ዛሬ ራሱ ሚዲያዎቹ ራሱ የሚኒስትሪሚንግ ሚዲያዎች የሚዘግቡት ራሱ በቃ በጣም የሚገርም ነው። እንግዲህ በየቦታው ወታደር አለ፣ ወታደር ተሰግስጎ ነው ያለ። ራሱ ከብልጽግና ከኢህአዴግ ወደ ብልጽግና የተዘዋወረው ካድሬ በቂ ነው እዚሁ ላይ ሾው ለማሳየት ላይን ለመስራት። ፕላስ ዛት ደግሞ ተሰማርቶ በጠመንጃ አስከሬን እንኳ አስትተው ምን ይላሉ እዚህ ጋር እነሱ አስከሬን እንኳ ትተው ምርጫው ይበልጥብናል ብለው መጡ ይላሉ። ከብልጽግና ተንደንሲ ግን ልናቅ የምንችለው ምንድነው? ሰው ሞቶባቸዋል። አስከሬን ላይ ለቅሶ ላይ የተሰባሰቡን ሰዎች ኑ መርጣችሁ ትሄዳላችሁ ተብለው ታፍሰው ሂደዋል ማለት ነው። ወደ ምርጫ ቦታው ላይ ሂደዋል። ነገር ግን እውነታው ግን ምን ነበር ስንል ደግሞ ሶማሌ ክልል ይሁን አፋር ክልል ላይ አይታችኋል። እንግሊዝ ሚዲያ ላይ ሲዟዟር ቃል በቃል ዶት እያደረጉ ሰሞኑን ራሳቸው እየመረጡ ሰብስበው ኮሮጆች ተሸጋግረው ሂደዋል። ይሄ ግን ለዓለም ሚዲያ ለማሳየት ነው። የዓለም ሚዲያ ደግሞ ያው ታዛቢም የለውም ምርጫውም ትክክል እንዳልሆነ እንደነ ኢኮኖሚክስ በሁለተኛ እንደነ CNN እንደነ አልጀዚራ ያሉ ትላልቅ ሚዲያዎችም ራሱ ኢኮኖሚካል እና ልክ ፖሊሲ ሜከሮች የሚያዩቸው ሚዲያዎች ራሱ በሚከታተሉት ቶን ብልጽግና በራሱ አገሪቱን ማቆስጥ ካስገባ በኋላ የምርጫ ስታንዳርድን ባላሟላ መልክ ምርጫ ላይ አካሄድ ነው በሚል ነው ያደረጉት። እንደ ታዛቢው ነው የመጡት የአብይ አህመድ የቅርብ ወዳጅ የሆኑት ኡሁሩ ኬንያታ ናቸው። ሌላ ሰው አልመጣም፣ ታዛቢ የለም። ነገር ግን ካድሬው ራሱ ይበቃን የምታዩት ላይናፕ በጧት ተነስቶ ፎጣ ለብሶ ድራማቸውን ለመስራት በቂ ናቸው። ካድሬዎቹ ራሱ በቂ ናቸው። ነገር ግን ህዝባችን መቅደም የነበረበት እውነት መቅደም የነበረበት ምርጫ የሚባለው ሂደት ወይም ቀልድ ሳይሆን ሰው ሰላሙ ነበር መቅደም የነበረበት። ከዛሬ ስንት ዓመት እኮ አብይ በህዝብ ዘንድ ተደግፎ አይዞ ህደግልን ልጃችን ከዚህም በላይ ትቀይረናለህ፣ ከመከራም ታወጣናለህ፣ የተሻለ ነገር ትወስደናለህ፣ ታሻግረናለህ ብሎ የነበረውን ንቆ የኛ ህዝብ ነገር ግን ቁልቁለት ውስጥ አዘቅት ውስጥ ይዞት የገባው ነው። ዛሬ ቢሆን እንደገና እንዲው ከተመረጥኩማ ይላል። እንግዲህ 8 ዓመት ሙሉ የጨፈጨፈውን ህዝብ ደግሞ ቀጥሎ ምን ሊያደርገው እንደሚችል ደግሞ ያው ከአብይ አህመድ ምንም ነገር የሚጠበቅም አይደለም። ነገር ግን ማህበረሰቡ ህብረተሰቡ አሁንም ቢሆን ነቅቶ መብቱን በማስከበር ላይ መንቀሳቀስ አለበት። ከማርዝም ከምንድነው የሚባል ከዝንብ ማር አይጠበቅም ነው። ከዚህ ስርዓት ተመረጠም አልተመረጠም ተመርጦም ታይቶታል። አብይ አህመድ እኮ በጣም ሰፊ የህዝብ ድጋፍ የነበረው ሰው ነው። እንግዲህ በራሱ ጊዜ ክብሩን ጥሎ አሁን እንደገና ደግሞ ሌላ ክብር ፍለጋ የሚንደፋደፍ ሰው ነው። ከዚህም በላይ ግን ከምርጫ በላይ ህዝባችን ሰላም ይፈልጋል፣ ሰላም ያስፈልገዋል። መስራት የነበረባቸው ቢያንስ ሰላሙ ላይ ያንደፋረሱትን ሰላም ወደ ማርገብ ነው መሄድ የነበረባቸው። ያው ብልጽግና ድራማ ነው፣ ዲና ያደርጋል፣ ውሸት ነው። ያው የለመድነው ውሸት ነው። መርጣህን በልተሃል፣ ጠግበሃል ነው የሚሉት። ህዝቡ ራብ ውስጥ ነው፣ ህዝቡ ጦርነት ውስጥ ነው። ሰላም ነው ይላሉ ጀነራሎች፣ ካድሬዎች እየተገደሉ ሰላም ነው ይላሉ። እንግዲህ በብልጽግና ዘመን የሰማነው ያየነው ዲናይ ክህደት ነው። ምርጫችንን በዚህ መልክ ይመስላል ለማለት ነው። እንግዲህ ብዙዎች በዚህ መንገድ ተቃውሟቸውን የገለጹ ይገኛሉ። ደግሞ ምርጫው ፍትሃዊ አይደለም፣ ሆን ተብሎ የተደረገ የሚገኝ ስሙላ ነው፣ ታዛቢ የለም የሚባለው ታዛቢ የለም ለሚለው የስ ኦፍ ኮርስ አይ ቲንክ የውጭ ሚዲያዎች እንዳይገቡ አብዛኞቹ የውጭ ሚዲያዎች እንግዲህ መጥተው ምርጫን እንዳይዘግቡ ደግሞ ወደ ውስጥ እንዳይገቡ ታግሮ እንደሚገኙ ፕላስ ቢቢሲን ጨምሮ የመሰለኝ እንግዲህ በሰዓትና እሱም ይዘው ወጣ መረጃ መሰረት የምናውቀው ነገር ነውና እስቲ እናንተም በዚህ ጉዳይ ሀሳባችሁን አስቀምጡ። የዘንድሮ ምርጫ ምን ይመስል ነበር? እናንተ አካባቢ ተደረገ ወይ አልተደረገ የሚለው ነገር ሀሳባችሁን በኮሜንት ላይ አስቀምጡልኝ። መርጣችኋል ወይ ሳልመርጣችሁ የሚለው ነገር ሀሳባችሁን በኮሜንት ላይ አስቀምጡልኝ። ወይስ ቪዲዮአችን በዚህ ጉዳይ እንግዲህ አዲስ መረጃ ካለ ይዤላችሁም ቅርብ ነው የሚሆነው ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያድርግልን። ቸር ቆዩልኝ።